በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በአምላካችን በእግዚአብሔር አጋዥነት አምነን ጌታችን ኢየሱስ ክርስቶስ ለመጥምቀ መለኮት ቅዱስ ዮሐንስ የሰጠውን የቃል ኪዳኑን መጽሐፍ እንጀምራለን። ጸሎት በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ቅዱስ ዮሐንስ መጥቶ እንዲህ በማለት የሰጠውን ቃል ኪዳን ሕሊናን በመሰብሰብ እንሰማ ዘንድ እግዚአብሔር ሰሚ ጆሮ አስተዋይ ልቦናን ይስጣችሁ። ሰው ሁሉ በፈጸመው በደል ተጸጽቶ በሰራውም ኃጢአት አዝኖ የመጥምቀ መለኮት ቅዱስ ዮሐንስን ቃል ኪዳን አምኖ ዮሐንስ በተሰጠው ቃል ኪዳን ከፈጣሪው አማልዶ ከዲያብሎስ ግርማ ከሲኦል ፍዳ ያድነኛል ብሎ መጥምቀ መለኮት ቅዱስ ዮሐንስን አማላጅ አድርጎ ስለ እርሱም ጠበቃ አማላጅ አድርጎ ስሙን በመጥራትም ሆነ መታሰቢያውን በማድረግ ወይም ቤተ ክርስቲያኑን በመሳም ዜና ተአምራቱ የተጻፈበትን የገድሉን መጽሐፍ በመስማትም ሆነ ሰው ሁሉ እንደ ችሎታው በስሙ ለነዳያን መልካም ሥራ ቢያደርግ ከመጥምቁ ዮሐንስ ጋር ያለ ወቀሳና ከሰሳ ሰተት ብሎ ወደ መንግሥተ ሰማያት ይገባል በማለት ጌታችን ኢየሱስ ክርስቶስ የሰጠውን ቃል ኪዳን ሁላችንም ባለመለያየት በወንድማማችነት በአንድነት እንስማ። የዓለም ብርሃን እንደ ፀሐይ በብርሃን ክብር የተከበበው ንዑድ ክቡር መጥምቀ መለኮት ዮሐንስ ከዚህ ዓለም ጻርና ጋር መውጣትና መውረድ አንገቱን ተቆርጦ የሚያርፍበት በደረሰ ጊዜ ሱራፌልና ኪሩቤል ዙፋኑን እንደተሸከሙ በአንድነቱና በሦስትነቱ እየተመሰገነ ቅዱሳን መላእክትን አስከትሎ ጌታችን መድኃኒታችን ኢየሱስ ክርስቶስ መስከረም 1 ቀን ወደ መጥምቀ መለኮት ቅዱስ ዮሐንስ ዘንድ መጣ። እልፍ መላእክት በኋላው፣ እልፍ መላእክት በቀኙ፣ እልፍ መላእክት በግራው ተሰልፈውና ቆመው ነበር። እልፍ አላፋት መላእክትም በጌታችን መንበር ዙሪያ እንደ ግድግዳ እንደ አጥርና እንደ ጣሪያ ከበው ነበር። እልፍ ብርሃናት በፊቱ፣ እልፍ ብርሃናት በኋላው፣ እልፍ ብርሃናት በቀኙ፣ እልፍ ብርሃናት በግራው ከበው ነበር። በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች እመቤታችን ቅድስት ድንግል ማርያምም በጌታችን ቀኝ ተቀምጣ ከሱ ጋር መጣች። መልካቸው ይህን ይመስላል የማይባሉ ስማቸው የማይታወቅ ግርማቸው የሚያስፈራ እልፍ አላፋት መላእክት በየነገዳቸው በየማህበራቸው መስከረም 1 ቀን ጌታቸውን ፈጣሪያቸውን ተከትለው ወደ መጥምቀ መለኮት ቅዱስ ዮሐንስ መጡ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ወደ መጥምቀ መለኮት ዮሐንስ ዘንድ መጡ። ነቢዩ ዳዊትም በገናውን ይዞ እየዘመረ ክቡራን ነገሥታትም ሁሉ መሰንቆ ይዘው እየመቱ ጌታችን ኢየሱስ ክርስቶስን ተከትለው መጡ። የእስራኤል ንጉሥ ነቢዩ ዳዊት በገናውን እየደረደረ እንዲህ በማለት ያመሰግን ነበር። እግዚአብሔር ባወቀው ነገር በእግዚአብሔር በኩርነት የጻድቅ ሰው ሞት ልዩ ነው። ጻድቅ ሰው እንደ ዘንባባ ያፈራል፣ በፈጣሪው ዘንድ ጸጋ ክብር ያገኛል። እንደ ተተከለ ዝግባም ይሆናል፣ ከፍሬ ክብር ይደርሳል። በጌታው ፊት ብዙ ጸጋ ክብር ያገኛል፣ እነሱም በቤተ እግዚአብሔር ውስጥ እንደምሰሶ የተተከሉ ናቸው ይል ነበር። ዳግመኛም እንዲህ ይል ነበር፣ እግዚአብሔርን በሕግ አምልኮት የሚፈራ ትእዛዙንም እጅግ የሚወድ ንዑድ ክቡር ነው። ዘሩም በምድር ላይ ኃያል ምስጉን ይሆናል፣ የጻድቃን ትውልድ የተባረኩ ይሆናሉ፣ ክብርና ባለጠግነት ከቤቱ ነው ይል ነበር። ከዚህ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ ካህንና ነቢይ ሰማዕት የሆነ የዓለም ብርሃን እንደ ፀሐይ በፈጣሪው ክብር ተከቦ ያበራውን መጥምቀ መለኮት ቅዱስ ዮሐንስን መስከረም 1 ቀን እንዲህ አለው። የታመንክ አገልጋይ ፈቃዴን ፈጻሚ ወዳጄ ዮሐንስ ሆይ እንደምን ሰነበትክ? ቸር አለህን? እነሆ ከድካም ወደ ዕረፍት ከባርነት ወደ ነፃነት ላወጣህ ከሐዘን ወደ ተድላ ደስታ ልወስድህ መጥቻለሁ። ከሰይጣን ፈተና ከዲያብሎስ ወጥመድም ላድንህና በሰማይና በምድር ቃል ኪዳን ላቆምልህ ዘንድ እነሆ ዛሬ ወደ አንተ መጥቻለሁ። እነሆ ስምህን ለሚጠሩና መታሰቢያህን ለሚያደርጉ ኃጥአን ሁሉ የጸና ቃል ኪዳን ልሰጥህ ዛሬ ከአንተ ዘንድ ደርሻለሁ አለው። ድንቅ ተአምራትን አድራጊ የሆነ የዓለም ብርሃን እንደ ፀሐይ በብርሃን የተከበበው ንዑድ ክቡር ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል በተነጋገረው ጊዜ ከጌታችን ከፈጣሪያችን ከመድኃኒታችን ከኢየሱስ ክርስቶስ ግርማ መለኮት የተነሳ ፈራ፣ ደነገጠ፣ ተንቀጠቀጠም። ከፍርሃቱም ብዛት የተነሳ በግንባሩ ከመሬት ላይ ወደቀ። ጌታችንም ፍርሃቱን አርቆለት ከመሬት ላይም አንስቶት በእጁ ይዞ እንዲህ በማለት አነጋገረው። ወዳጄ ዮሐንስ ሆይ እኔን ከማየት የተነሳ አይዞህ፣ አትደንግጥ፣ አትፍራ። ለማት ያይደለ ለምህረት፣ ለማዋረድ ያይደለ ለማክበር፣ ለማጥፋት ያይደለ ለድህነት ወደ አንተ መጥቻለሁና ወዳጄ ዮሐንስ ሆይ እነሆ አሁንም ልብህ ያሰበውን ሁሉ ለምነኝ እኔም እሰጥሃለሁ አለው። ያን ጊዜ መጥምቀ መለኮት ቅዱስ ዮሐንስም ፍርሃቱ ራቀለትና ንዑድ ክቡር የሆነ የዓለም ብርሃን እንደ ፀሐይ በፈጣሪው ክብር ተከቦ ያበራ ድንቅ ተአምራትን አድራጊ መጥምቀ መለኮት ቅዱስ ዮሐንስም
ለጌታውና ለፈጣሪው መለሰለት። እንዲህም በማለት ልመና ቀረበለት። አቤቱ ጌታዬና ፈጣሪዬ ሆይ የፍጥረት ሁሉ ፈጣሪና ጌታ፣ ለሚታየውና ለማይታየው ሁሉ ፈጣሪ አንተ ነህ። ከሰማይ በላይ ከምድርም በታች ቢሆን ከአንተ የተሰወረ የለም፣ ከቶም አይገኝም። ሁሉ በፊቴ የተገለጸ ነው። ዓለም በሙሉ ጽንፍ እስከ ጽንፍ ድረስ ያለ ሁሉ እንደ እንቁላል በመሃል እጄ የተያዘ ነው። ሁሉን ፈጣሪ ለሰውም ለእንስሳትም ሆነ ለፍጥረት ሁሉ አስበህ መጋቢ አንተ ነህ። ልቦናህ ያሰበውን ሁሉ ለምነኝ ካልከኝስ ልቦናዬ ያሰበውን ኩላሊቴ ያጤሰውን ሕሊናዬ ያመላለሰውን ሁሉ መርምረህ ታውቃለህ። ከአንተ የተሰወረ የለም። ነገር ግን የምትፈልገውንና የምትመኘውን ሁሉ ለምነኝ ካልከኝ አቤቱ ጌታዬ ሆይ በቃል ኪዳኔ አምነው ስሜን የሚጠሩ መታሰቢያዬን የሚያደርጉ ኃጥአንን ሁሉ ማርልኝ። ይህንንም ሁሉ የምለምንህ በእኔ ሥራና ጽድቅ ሳይሆን ስለ እናትህ ስለ ማርያም፣ ስለ ወዳጅ ስለ አብርሃም፣ ለአንተ መሥዋዕት ሆኖ በቀረበ ስለ ይስሐቅ፣ ቅዱስ አድርጌሃለሁ ብለህ ስለመረጥከው ስለ ያዕቆብም፣ ስላጠመቀ ስለ ቅዱስ ዮሐንስ፣ ስለ ሁሎቹም ቅዱሳን ሁሉ ኃጥአንን ሁሉ ማርልኝ። ኃጥአንን ሁሉ ከአሳር ወደ ክብር አሳርፍልኝ፣ ከሐዘንም ወደ ደስታ፣ በተድላና በደስታ በዕረፍት ቦታ በገነት በመንግሥተ ሰማያት አኑርልኝ። አቤቱ ጌታዬና ፈጣሪዬ ሆይ ሕዝብህን ሁሉ ከወቀሳ ከሰሳ አድንልኝ፣ ከሲኦል መከራ ከዲያብሎስ ከሰሳ ሰውርልኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለዓለም ብርሃን እንደ ፀሐይ በክብረ ፈጣሪው የተከበበ ንዑድ ክቡር ለሆነ ለመጥምቀ መለኮት ቅዱስ ዮሐንስ መለሰለት። እንዲህም በማለት ቃል ኪዳን ገባለት። የታመንክ አገልጋዬ ወዳጄ ዮሐንስ ሆይ እሺ እምርልሃለሁ። ወዳጄ ዮሐንስ ሆይ የሰጠውህን ቃል ኪዳን አምኖ ስምህን አማላጅ አድርጎ በበዓልህ ዕለት በቤተ ክርስቲያን ውስጥ የጸለየ የተማጸነውን ሁሉ ዝክርህን ያዘከረ ያደረገ ስምህን ጠርቶ የለመነ ከዚህ ዓለም ነፍሱ ከሥጋው ተለይታ ወደ እኔ በመጣች ጊዜ ሰባቱን የመንግሥተ ሰማያት በር ከፍቼ ያለ ወቀሳ ያለ ከሰሳ ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ከእኔ ዘንድ እንዲመጣ አደርገዋለሁ። እስከ 55 ትውልድ ድረስም እምረዋለሁ። ከእኔ በስተቀር መላእክት እንኳን ክብሯን ከማያውቁት ገነት ከተከፈተችበት ዕረፍት ተነጥፎ ከተጎዘጎዘበት ቦታ አስገባዋለሁ። የብርሃን ልብስን አለብሰዋለሁ። የብርሃን ልብስን በራሱ ላይ አቀዳጀዋለሁ። የብርሃን የወርቅ ማርዳ በአንገቱ አጠልቅለታለሁ። ያለ ወቀሳ ከሰሳ ባሕረ እሳትን ተሻግሮበት ወደ መንግሥተ ሰማያት የሚመጣበትን የብርሃን መርከብን እሰጠዋለሁ። የት ትሄዳለህ ወዴትስ ትገባለህ ብሎ የሚቃወመውና የሚከራከረው ሳይኖር ከፀሐይ 7 እጅ የምታበራ የብርሃን አዳራሽን እኔ እሰጠዋለሁ። በውስጧም ያለውን የኅብሯን ሥራ ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስና ከእኔ በቀር የሚያውቅ የለም። በሰማያውያን በቅዱሳን መላእክቶቼ ፊት ደስ አሰኘዋለሁ። በስምህ ከእንጀራው ለተራበ ያበላ ሰው ቢኖር ኃላፊውን መብል መጠጥ በሰጠ ፈንታ እኔ በሰው እጅ ያልተጋገረ ሰማያዊ ኅብስትን አበለዋለሁ። ከሚጠጣውም ለተጠማ ያጠጣ ሰው ቢኖር እኔ ከኤዶም ገነት የምትፈሰውን እንደ ማር እንደ ስኳር የጣፈጠችውን ማየ ሕይወትን አጠጣዋለሁ። ከሚበላውና ከሚጠጣው ከፍሎ በስምህ ለነዳያን ስለሰጠ ሥጋዬን ደሜን እሰጠዋለሁ። ማለትም በሃይማኖት ጸንቶ በምግባር ሰፍቶ ሥጋዬን ደሜን እንዲቀበል አደርገዋለሁ። ለሥጋዬና ለደሜ የሚበቃ ሥራም እንዲሠራ አደርገዋለሁ። ካገኙ ማጣት ከገቡባት መውጣት የሌለባት የዘላለም ሕይወትን መንግሥተ ሰማያትንም አወርሰዋለሁ። በአብርሃም በይስሐቅ በያዕቆብ አጠገብ እንዲኖር አደርገዋለሁ። እስከ 55 ትውልድም ድረስ እምረዋለሁ። በስምህ ቤተ ክርስቲያን ያነጸ ሰው ቢኖር እኔ በመንግሥተ ሰማያት 77 የብርሃን አዳራሽን አንጽለታለሁ። ፍጹም መንግሥተ ሰማያትንም አወርሰዋለሁ። እስከ 55 ትውልድ ድረስም እምረዋለሁ። ሰው ሁሉ ወደ ሥጋዊ ተግባርም ሆነ ወደ መንፈሳዊ ተግባርም ሲሄድ ይህ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገረገራውን ቢሳለም የተሳለመው ሰው ቢኖር እኔ መንበረ መንግሥቴን አሳልመዋለሁ። በክብር ፍጹም ከፍ ከፍ አድርጌው ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ጸጋ ክብርን እሰጠዋለሁ። እስከ 55 ትውልድም ድረስ እምረዋለሁ። በስምህ ዝክር ለሚያዘክር መታሰቢያህን ለሚያደርግ በአንተ ስም እህልም ሆነ ወይም ገንዘብ ያበደረ ሰው ቢሆን ተመላሽ ገንዘቡን በስምህ ስላበደረ እኔ በመንግሥተ ሰማያት ጽድቅን አበድሬው ለዘላለም ሕይወትን አጎናጽፈዋለሁ። እስከ 10 ትውልድም ድረስ እምረዋለሁ። ከቤተ ክርስቲያንህ የተቀበረውን ሰው ከመከራ ነፍስ ከሲኦል እሳት አድነዋለሁ። እኔ ከተቀበርኩበት ኢየሩሳሌም ሄዶ ከእኔ መቃብር ውስጥ እንደተቀበረም አደርገዋለሁ። ያለ ንስሐ ወቀሳ ከሰሳ ሳይኖርበት ስለ አንተ ከመንግሥተ ሰማያት ውስጥ አስገባዋለሁ። እስከ 55 ትውልድም ድረስ እምረዋለሁ። ቤተ ክርስቲያንህ ከታነጸችበት ስምህ ከሚጠራበት መታሰቢያ ከሚደረግበት የታምራት ዜና ከሚነገርበት ይህ የገድል መጽሐፍ ተነቦ ከሚተረጎምበት ቦታ እኔ በረድኤት ከዚያ አገኛለሁ። ከዚያ ቦታ አልለይም።
ቤተክርስቲያን ከታነጸችበት፣ ስም ከሚጠራበት፣ መታሰቢያም ከሚደረግበት፣ የገድል መጽሐፍ ከሚነበብበት፣ ተአምር ከሚነገርበት ቦታ መናፍስት ርኩሳን፣ አጋንንት፣ ሰይጣናት እንዳይመጡ እንዳይደርሱ እልፍ አላፋት መላእክትን ጠባቂ እረኞችን ከዚያን ያኖራለሁ። ከዚያ ቦታ ሰይጣናት የ80 ቀን መንገድ ያህል ይርቃሉ። ከሩቅም ከቅርብም ወደ ቤተክርስቲያን የሄደውን እኔ ወደ መቃብሬ ወደ ኢየሩሳሌም እንደሄደ አደርገዋለሁ። 7 ዓመት ከመንፈቅ የዘነበውን ዝናብም የሚያህል ፍጹም ጸጋ ክብርን እሰጠዋለሁ። በክብርም ፈጽሞ ከፍ ከፍ አደርገዋለሁ። እስከ 55 ትውልድም ድረስ እምረዋለሁ። ወደ ቤተክርስቲያን ለመሄድ በልቡ አስቦ የህመም ችግር ገጥሞት ወይም በእርጅና በድካም ምክንያት ቢቀርና ቢመለስ እኔ ከቤተክርስቲያን ደርሶ በአፉ እንደተሳለመ አደርግለታለሁ። ክብሩንም ከቤተክርስቲያን ደርሰው ከሳሙት እኩል አደርግለታለሁ። እስከ 12 ትውልድም ድረስ እምረዋለሁ። በበዓልህ ዕለት በወሩ በቤተክርስቲያን ማህሌት ቆሞ የሚያገለግለውን ሰው ይልቁንም መስከረም 1 ቀን፣ መስከረም 2 ቀን፣ ሚያዝያ 15 ቀን አንገት ባረፈችበት ዕለት ሰኔ 30 ቀን በማህሌት በእጁ እያጨበጨበ በእግሩ እያሸበሸበ በጽናጽል በከበሮ ያገለገለ ሰው ቢኖር እኔ የመላእክትን ምስጋና አሰማዋለሁ። ሄሮድስ እንዳስፈጃቸው ሕፃናት ምስጋና አደርግለታለሁ። ከመስማቱም ብዛት የተነሳ አጥንትን የሚያለመልም የሕፃናትንና የመላእክትን ምስጋናም አሰማዋለሁ። ማህሌቱንም አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋናህም በሰማያት በምድር የመላ ነው ብለው እንደሚያመሰግኑኝ እንደ መላእክት ምስጋና አድርጌ እቀበለዋለሁ። ነፍሱም ከስጋው ተለይታው በምትወጣበት ጊዜ መላእክት አጅበው የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው፣ አቤቱ ጌታዬ እኔ ባሪያህ ነኝ፣ ባሪያህ የሴት ባሪያህም ልጅ ነኝ እያሉ ሊቃነ መላእክት ከእኔ ዘንድ እንዲያመጡት አደርገዋለሁ። እስከ 55 ትውልድም ድረስ እምረዋለሁ። ስላንተ ብሎ በበዓልህ ዕለት በስምህ የታመመ ቢጠይቅ ያዘነውን ያጽናና የተከዘውን ያረጋጋ ሰው ቢኖር እኔ በቸርነቴና በምህረቴ እጎበኘዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊትም አረጋግቼው ደስ አሰኘዋለሁ። ያለ ወቀሳ ያለ ከሰሳ ካለ ፍርሃት ገነት የተከፈተበት እረፍት ተነጥፎ ከተጎዘጎዘበት ቦታ አስገባዋለሁ። ከቅዱሳን አገልጋዮቼ ጋር በቀኝ አቆመዋለሁ። እስከ 7 ትውልድም ድረስ እምረዋለሁ። የገድልህንና የታምርህን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ ተነቦ ሲያበቃ ገበታውን የሳመ ይጠቅመኛል ብሎ ቃሉን በእዝነ መንፈስ የሰማ ሰው ቢኖር እኔ ስሙን በሕይወት መጽሐፍ በአምደ ወርቅ በጽድቅ ቀለም እጽፈዋለሁ። ያለ ወቀሳ ያለ ከሰሳ ከመንግሥተ ሰማያት አዳራሽ ውስጥም አስገባዋለሁ። ከተመረጡት ከቅዱሳኖቼ አገልጋዮቼ ጋር በቀኝ አቆመዋለሁ። ደብረ መቅደሴንም አወርሰዋለሁ። እስከ 55 ትውልድም ድረስ እምረዋለሁ። የገድልህንም መጽሐፍ በተሳለመ ፈንታ መንበረ መንግሥቴን አሳልመዋለሁ። የገድል መጽሐፍ በተነበበበት ውሃ የተጠመቀበት ሰው ቢኖር የ80 ዓመት ኃጢአቱን አስተሰርይለታለሁ። ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አደርጋቸዋለሁ። እኔ በተጠመቅኩበት ማየ ዮርዳኖስ እንደተጠመቀ ሆኖለት ኃጢአቱንም እንደ ድንጋይ የከበደ እንደ በርኖስም የጠቆረ ቢሆን እኔ እንደ ሰናፍጭ ፍሬ የቀለለ እንደ በረዶ የነጣ አደርገዋለሁ። ሰውም ሆነ እንስሳ ቢታመም በጽኑ እምነት ይደረግልኛል ብሎ አምኖ ያለ ጥርጥር ውሃ አቅርቦ የገድልህን መጽሐፍ በላዩ ላይ አንብቦ የተነበበበትን ውሃ ቢታጠብበት ወይም ቢጠጣ ያለ ጥፋት ፈጥኖ ከደዌው ይፈወሳል። የገድል መጽሐፍ የተነበበበትን ማየ ጸሎት በቤት ውስጥ ቢረጭ ከዚያ ቤት በረከቴን እመላበታለሁ። ተድላ ደስታ ጥጋብ ከዚያ ቤት አሳድራለሁ። እስከ ዘላለም ድረስ በቤት ውስጥ የእህል መታጣትና ረሃብ፣ የውሃ ጥማት፣ ተላላፊ በሽታ አይገባበትም፣ ፈጽሜም አላመጣበትም። ስላንተ በበዓልህ የመታሰቢያ ዕለት በአንተ ስም ለታረዘ ያለበሰ ሰው ቢኖር በአገልጋዮቼ በጻድቃን በሰማዕታት በቅዱሳን መላእክቶቼ ፊት አርአያውና ህብሩ ዕጹብ ድንቅ የሆነ የእሳት ላንቃ የመሰለ በሰው እጅ ተፈትሎ በሰው እጅ ያልተሰራ እንደ እሳት የሚያበራውን የብርሃን ልብስ አጎናጽፌ በግልጽ እኔ ያለብሰዋለሁ። ያለ ወቀሳ ያለ ከሰሳ ካለ ቁጣ ከአንተ ጋር ከመንግሥተ ሰማያት አዳራሽ ውስጥ አስገባዋለሁ። እስከ 13 ትውልድም ድረስ እምረዋለሁ። በበዓልህ ዕለት ለተራበ ያበላ ሰው ቢኖር 1000 ዓመት ተፈጽሞ ዓለምን በማሳልፍበት ጊዜ ከአንተ ጋር በቀኝ አቁሜው በሰው እጅ ያልተጋገረውን የሕይወት እንጀራን አበለዋለሁ። በሺሁ የደብረ ጽዮን ምሳም አስቀምጠዋለሁ። እኔ ከመስዋዕት ምጽዋትን እመርጣለሁና በአንተ ስም ደግሶ በበዓልህ ዕለት ነዳያንንና ምስኪናንን ስላጠገበ ስለራራላቸው እኔ በጣም ወድጀዋለሁ፣ መርጬዋለሁ። እስከ 55 ትውልድም ድረስ እምረዋለሁ። ወይም በስም እንግዳ የተቀበለ ሰው ቢኖር የተቀበለውን እንግዳ ሆኖ በነፍስ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ ስር አሳርፈዋለሁ። ያለ ወቀሳ ያለ ከሰሳ ሰተት ብሎ ወደ መንግሥተ ሰማያት አዳራሽ ውስጥ እንዲገባ አደርገዋለሁ። ከሰማያዊ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስም ፊት ደስ አሰኘዋለሁ። ስላንተ ስለ ቃል ኪዳንህም እኔ እስከ 10 ትውልድም ድረስ እምረዋለሁ። ደስ ብሎት በተድላ በደስታ በዓልህን ያከበረውን ሰው በቅዱሳን መላእክቶቼና በሰማያዊ አባቴ በአብ ማህያዊ በሚሆን በመንፈስ ቅዱስ ፊት እኔ ደስ አሰኘዋለሁ። ከገሃነም እሳትና ከመከራም አድነዋለሁ። ተድላ ዋና ደስታዋ ከማያልቀው ያለ ወቀሳ ያለ ከሰሳ
ከመንግሥተ ሰማያት አዳራሽ ውስጥ አስገባዋለሁ። እነሆ እኔም ከበዓልህ ቦታ ላይ አልለይም፣ በዓልህንም ከሚያከብሩት ጋር እኔ አብሬያቸው እቀመጣለሁ፣ እስከ 55 ትውልድም ድረስ እምረዋለሁ። ለቤተ ክርስቲያን ዕጣንና ሻማ፣ ጧፍና ልብሰ ተክህኖ፣ መጎናጸፊያ፣ መጋረጃ፣ ነጭ ስንዴ የሰጠ ሰው ቢኖር እስከ 55 ትውልድ ድረስ እምረዋለሁ። እንጨትም የሰጠ ወይም ሳር አጭዶ ዕለት ዕለትም ሆነ በወር በወሩ በዓመትም በቤተ ክርስቲያንህ ውስጥ የጎዘጎዘ ያነጠፈ ቢኖር እኔ ልመናውን እሰማዋለሁ፣ ኃጢአቱንም አስተሰርይለታለሁ፣ እስከ 55 ትውልድም ድረስ እምረዋለሁ። ዕለት ዕለት ሆነ በበዓልህ ዕለት በወር በወሩ በዓመት በዓመቱ በቤተ ክርስቲያን ውስጥ ሥጋዬን ደሜን የተቀበለውን ሰው ሁሉ በሰማያዊት ኢየሩሳሌም እኔ በባለሟልነት እንዲቀርብ አደርገዋለሁ፣ እስከ 55 ትውልድም ድረስ እምረዋለሁ። ሥጋዬን ደሜን መቀበል ያልተቻለው ሰው ቢኖር ለመታሰቢያ ዝክር የተደረገውን ፍርፋሪ ይቅመስ። ሥጋዬን ደሜን እንደተቀበለም እኔ አደርግለታለሁ። ፍርፋሪውን ባያገኝ እንኳን እንጀራውና ዳቦ የተበላበት ገበታውን፣ ጠላው የተጠጣበትን ጽዋ በምላሱ ይላስ። እኔ ኢየሱስ ቃሌ የማያብለው ሥጋዬን ደሜን እንደተቀበለ አደርግለታለሁ። ስለ እምነቱም ሥጋዬን ደሜን ለመቀበል የሚያበቃውን እውነተኛውን ምግባር የጽድቅ ሥራ እንዲሠራ አደርገዋለሁ። ቤተ ክርስቲያን ከታነጸችበት ከተመሰረተችበትና ካለችበት ቦታ ስም ከሚጠራበትና መታሰቢያ ከተደረገበት ቦታና አገር የእህል ረሃብ፣ የውሃ መታጣትና መጠማት፣ አባር፣ ቸነፈር፣ የሰው መቅሰፍትና የእንስሳት ሞት አላመጣበትም። በዚያች አገር ፍጹም ተድላ ደስታ ጥጋብ ይሆንባታል እንጂ። የዓለም ብርሃን እንደ ፀሐይ በፈጣሪው ክብር ተከቦ ያበራ ድንቅ ተአምራት አድራጊው ንዑድ ክቡር የሆነ መጥምቀ መለኮት ቅዱስ ዮሐንስም ይህንን ቃል ኪዳን ከጌታችን ከኢየሱስ ክርስቶስ አንደበት በሰማ ጊዜ በጣም ተደሰተና የእናቱን ጡት ጠብቶ እንደጠገበ እንደ እንቦሳ ጥጃ በደስታ ዘለለ። ከእግሩ በታችም ወድቆ ሰገደለትና ፈጣሪውን እንዲህ በማለት አመሰገነው። አቤቱ ፈጣሪና መድኃኒቴ ጌታዬ ኢየሱስ ክርስቶስ ሆይ መጠኔ ያይደለ አጥብ በደለኛ ለመሆን ለእኔ ይህንን ሁሉ ጸጋና ክብር የሰጠኸኝ ቸር ከሚሆን ከባሕሪ አባት ከአብ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ለአንተም ዛሬም ዘወትርም እስከ ዘላለም ድረስ በእውነት ምስጋና ይገባሃል። ነገር ግን ይህን ሁሉ ክብርና ጸጋ የሰጠኸኝ የሚገባኝ ሆኖ አይደለም፣ በቸርነት ብዛትና ሰውን በመውደድ ነው እንጂ በበጎ ሥራዬ አይደለም። ዳግመኛም የዓለም ብርሃን እንደ ፀሐይ በፈጣሪው ክብር የተከበበው ንዑድ ክቡር የሆነ መጥምቀ መለኮት ቅዱስ ዮሐንስም ጌታው ክርስቶስን እንዲህ አለው። አቤቱ ጌታዬና ፈጣሪዬ መድኃኒቴ ኢየሱስ ክርስቶስ ሆይ ወዳጄ የሆነ መታሰቢያን የሚያደርግ ሰው ልጅ ባይኖረው መካን ቢሆን ምን ዋጋ ትሰጠዋለህ አለው። ጌታችንም ለመጥምቀ መለኮት ቅዱስ ዮሐንስ መለሰለትና እንዲህ አለው። መታሰቢያን የሚያደርገው ሰው መካን ቢሆን ልጅ ባይኖረው የ55ቱን ትውልድ ክብር ደርቤ ሰጠዋለሁ። ወደ ኋላም ትውልዱን ቆጥሬ ዘሩን አድንለታለሁ። ይህን ዓለም ለማሳለፍ ዳግመኛ በመመጣበት ጊዜ ካንተ ጋርና ከተመረጡ አገልጋዮቼ ጋር በቀኝ አቆማቸዋለሁ። ያለ ወቀሳና ከሰሳ ደብረ መቅደሴን አወርሳቸዋለሁ። ቤተ ክርስቲያን የታነጸችበትን ቦታ እኔ እንደተቀበርኩባት እንደ መቃብሬ ኢየሩሳሌም እንደ ጽራሪያ መንበረ መንግሥት ያደርጋታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስም ለወዳጁ ዮሐንስ ይህንን ቃል ኪዳን ከሰጠው በኋላ 3 ጊዜ ስሞት በክብር በምስጋና ከእርሱ ዘንድ ወደ ሰማያት አረገ። ከዚህም በኋላ ንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ 45 ዓመት በሆነው ጊዜ እንደ መልካም እንቅልፍ ሽልብታ ከዚህ ዓለም ጻርና ጋር መከራ ሚያዝያ 15 ቀን አረፈ። በዕረፍቱም ዕለት 17ቱ የሰባቱ ሰማያት የእሳት መጋረጃዎች ግራና ቀኝ ተከፈቱ። የዮሐንስን ነፍስ ለመቀበል በአንድነታቸውና በሦስትነታቸው እየተመሰገኑ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን አስከትለው አብ፣ ወልድ፣ መንፈስ ቅዱስ ወደ መጥምቀ መለኮት ቅዱስ ዮሐንስ ዘንድ መጡ። ሊቃነ መላእክት ሁሉ በየማዕረጋቸው መጡ። ሙሴና አሮን ነቢያት ሁሉ ዳግመኛም መጡ። ዳግመኛም ክቡራን ነገሥታት ዳዊት፣ ሰለሞን፣ ሕዝቅያስን በገና እየደረደሩ መሰንቆ እየመቱ ነፍሱን ለመቀበል መጡ። ከዚህ በኋላ የዮሐንስን ነፍስ ለመቀበል የወርቅ ጽና ይዘው ካህናቶቹ መልከ ጸዴቅና ስምዖን አባቱ ዘካርያስ መጡ። በራሳቸውም ላይ ከፀሐይ ከጨረቃ ከከዋክብት ይበልጥ የሚያበራ የብርሃን አክሊል ደፍተው ነበር። ለልዑል እግዚአብሔርም ክብር ምስጋና አቀረቡ። የወርቅ ጽና ይዘው እያጠኑ የዮሐንስን ነፍስ ለመቀበል መጡ። የዕጣናቸውም ሽታ ከዚህ ዓለም ሽቱ 7 እጅ ይበልጥ ይሸት ነበር። ያን ጊዜ በዕጣኑ መዓዛ ተመስጣ ነፍሱ ከሥጋው ተለየች። በዚያን ዕለት የታጠነውም ዕጣን ከ24ቱ ካህናተ ሰማይ ዕጣን ጋር አንድ ሆኖ ተባበረ። መላእክት፣ ሐዋርያት፣ ጻድቃን፣ ሰማዕታትም ነቢያትም ስለ መጥምቀ መለኮት ቅዱስ ዮሐንስ ክብርና ዕረፍት በአንድነት ያመሰግኑ ነበር። ነቢዩ ዳዊትም እንዲህ በማለት ያመሰግን ነበር። የጻድቅ ሰው ሞት
በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ፣ የሴት ባሪያህም ልጅ ነኝ ይል ነበር። ዳግመኛም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ንጽሕት ክብርት የሆነች እመቤታችን ማርያም የመጥምቁ ዮሐንስን ነፍስ ለመቀበል መጣች። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ሁሉ እያዩአት ክብርት እመቤታችን ማርያም በግልጽ ነፍሱን ተቀብላ ሳመቻት። ከዚህ በኋላ አብ፣ ወልድ፣ መንፈስ ቅዱስ የዮሐንስን ነፍስ ይዘው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት እያመሰገኗቸው ወደ ሰማይ አረጉ። ነፍሱንም ከእርሳቸው ጋር አሳረጓት፣ የተድላዋንም ገነት አወረሷት። በድኑንም ደቀ መዛሙርቶቹ ሽቶ አርከፍክፈው በንጹሕ ግምጃ ገንዘው በነቢዩ ኤልሳ መቃብር ውስጥ ቀበሩት። ይቅር የሚያሰኘንን ኃጢአታችንን የሚያስተሰርይልን ይህንን ንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስን ለሰጡን ለአብ፣ ለወልድ፣ ለመንፈስ ቅዱስ ምስጋና እናቅርብ። አብን እናመስግነው፣ ወልድንም እናመስግነው፣ መንፈስ ቅዱስንም እናመስግነው፣ ለዘላለሙ አሜን ይሁንልን ይደረግልን። የንዑድ የክቡር የመጥምቀ መለኮት ዮሐንስ ጸሎት በረከቱ አማላጅነቱ ከሀገራችን ከኢትዮጵያ ጋር እንዲሁም ከዚህች ቤተ መቅደስ ልጆች ጋር ከትንሹም ከትልቁም ጋር ይሁን ለዘላለሙ አሜን። ንዑድ ክቡር የሆነ የእስክንድርያው ሊቀ ጳጳሳት አባታችን አባ አትናቴዎስ እንዲህ ይላል። እናንተ ሕዝበ ክርስቲያን ሆይ በወልድ ውሉድ በክርስቶስ ክርስቲያን ተብላችሁ መሲህ ክርስቶስን ተቀብላችሁ በተከበረችው ጥቅምት ከብራችሁ በቅዱስ ወንጌሉ ያመናችሁ ሰዎች በሙሉ ሆይ የንዑድ የክቡር የቅዱስ ዮሐንስ መጥምቀ መለኮት ቤተ ክርስቲያንን ለመሳለም የመጣችሁ የመጥምቀ መለኮት ዮሐንስን በዓል ለማክበር ከቤተ ክርስቲያን ውስጥ ተሰብስባችሁ ቃል ኪዳኑን አምናችሁ የገድሉን መጽሐፍ ለመስማት የተሰበሰባችሁ እግዚአብሔር ከሁላችሁም ጋር ይሁን። እግዚአብሔር ፈጣሪያችን በክንፈ ረድኤቱ በምሕረቱ ጥላ ይሸፍናችሁ አሜን። ወደ መጥምቀ መለኮት ዮሐንስ ቤተ ክርስቲያን ለመሳም ስትሄዱም ስማችሁ ወደ ቤታችሁ ስትመለሱም ቢሆን እግዚአብሔር አምላካችሁ ገደሉን ሜዳ አድርጎ መከራውን ከእናንተ አርቆ ስትሄዱም ስትመለሱም በሰላም ይጠብቃችሁ አሜን። እግዚአብሔር ንጉሳችሁ መዓቱን በምሕረቱ ቁጣውን በትዕግስቱ ያርቅላችሁ አሜን። በስጋችሁ ከሚመጣው መቅሰፍት ይሰውራችሁ በነፍሳችሁም ከባሕረ ሲኦል ያድናችሁ አሜን። እግዚአብሔር ጌታችሁ ዝናመ ምሕረቱን አዝንሞላችሁ እክለ በረከቱን ያወርድላችሁ ይስጣችሁ አሜን። እግዚአብሔር አምላካችሁ በመሬት የተዘራውን ፍሬ ያብዛላችሁ የወንዞቻችሁን ውሃ ምንጮቻችሁን ይባርክላችሁ አሜን። ከመዓቱ ይሰውራችሁ ከረሃብ ከጽም ከችግር ሁሉ ከመከራ ሥጋ ከመከራ ነፍስ ከሲኦል እሳት ባሕር ያድናችሁ አሜን። ከሥጋዊ ጠላት ከሰይጣን ፈተና ከዲያብሎስ ግርማ ወጥመድ አድኖ ያውጣችሁ በጸናችሁም ምሕረቱ ይሰውራችሁ ያድናችሁ አሜን። እናንተም ጳጳሳት፣ ኤጲስቆጶሳት፣ እልቆሞሳትና ቀሳውስትና ዲያቆናት በሙሉ የሰዋችሁትን መስዋዕት፣ ያጠናችሁትን ዕጣን፣ የጸለያችሁትን ጸሎት፣ የለመናችሁትን ልመና በእግዚአብሔር ፊት የተወደደ የሰመረ ይሁንላችሁ አሜን። የአዳምና የሔዋን የነቢያትና የሐዋርያት ሀብትና በረከት በላያችሁ ላይ አርፎ ይደርባችሁ። የጻድቃን የሰማዕታት ረድኤት በረከት ይጠብቃችሁ። የመላእክትም ኃይላቸው በላያችሁ ላይ ይስፈንባችሁ አሜን። የቀደሙ አባቶች በረከትና የአርባብ መላእክት በረከት በላያችሁ ላይ ይደርባችሁ አሜን። ጌታችንም አምላካችን ኢየሱስ ክርስቶስን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የንጽሕት የክብርት የልዕልት የቅድስት የድንግል ማርያም በረከትና ልመና አማላጅነቷ አልባሽ ጋሻ ሆኗችሁ በዚህ ዓለም ከመከራ ሥጋ ይጠብቃችሁ። በዚያኛው ዓለም በነፍሳችሁ ከመንግሥተ ሰማያት ያግባችሁ ያወርሳችሁ አሜን። የንዑድ የክቡር የመጥምቀ መለኮት ዮሐንስ በረከትና ረድኤት ጸሎት አማላጅነቱ ከመጥምቀ መለኮት ዮሐንስ ቤተ ክርስቲያን ውስጥ በተሰበሰባችሁት በሁላችሁም በትልቁም በትንሹም በባለጸጋውም በድሃውም በቄሱም በዲያቆኑም ላይ ይደርባችሁ አሜን። የስሉስ ቅዱስ የሥላሴዎች ቸርነት የእመቤታችን የማርያም አማላጅነቷና ልመናዋ የመጥምቀ መለኮት ቅዱስ ዮሐንስ አማላጅነቱ ጠባቂነቱ ከእናንተ አይለያችሁ አሜን። እግዚአብሔር አምላካችን በመጥምቀ መለኮት ቅዱስ ዮሐንስ ልመናና አማላጅነት ከወቀሳ ከክርክር ከጸብ ያድናችሁ አሜን። የእኛን ጥፋት የእኛን መከራ የእኛን ሁሉ ሞት በከንቱ እንድንጠፋ የሚፈልጉ ሁሉ እነርሱ በከንቱ ይጥፉ፣ ስም አጠራራቸውም አይታወቅ፣ የስማቸው ማጠራር ከገጸ ምድር ይደምሰስ ለዘላለሙ አሜን ይሁንልን ይደረግልን። የመጥምቀ መለኮት ዮሐንስ ጸሎት በረከቱ የቃል ኪዳኑ ሀብትና አማላጅነት ከጻፈችው ከወለተ ወልድና ከሁላችንም ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ።
እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም፣ ወለተ መስቀል፣ ገብረ ጻድቅ፣ ወለተ ሰማዕት፣ ገብረ ሕይወት፣ ገብረ ሐና፣ ተስፋ ሚካኤል፣ ወለተ መድን፣ ወለተ ኪሮስ፣ ገብረ ስላሴ፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ወለተ ስላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ተስፋ ሚካኤል፣ ተርሲተ ድንግል፣ ወለተ አማኑኤል፣ ወለተ ኪዳን፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ገብረ ስላሴ፣ ወልደ ጻድቅ፣ አጸደ ማርያምና ወለተ ሰማዕት፣ አመተ መድህን፣ ወለተ ስላሴ፣ ወለተ ሐና፣ አስካለ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ አጸደ ማርያም፣ እህተ ማርያም፣ ወልደ ሰንበትና ጽጌ ማርያም፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ጽራጽዮን፣ ገብረ ስላሴና ወለተ ማርያም፣ ወለተ ስላሴ፣ ገብረ ስላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ስላሴ፣ ፈቃደ ስላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ስላሴ፣ ሳህለ ማርያም፣ ወለተ ስላሴ፣ ሰብለ ማርያም፣ ገብረ ስላሴ፣ ወለተ መድንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ስላሴ፣ ገብረ ማርያምና ወልደ ስላሴ፣ ወለተ ሰንበትና ክንፈ ሚካኤል፣ ወለተ ጻድቅ፣ መንበረ ሚካኤል፣ ወለተ ስላሴ፣ ወለተ ስላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ስላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። እድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ስላሴ፣ ገብረ ስላሴ፣ ወለተ ጽዮን፣ ገብረ ስላሴ፣ ወልደ ሰማያት፣ ወለተ ማርያም፣ ኢዮብ፣ ጽላተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት